የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 30 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 30 ቀን 2410 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናቀርባለን። በዛሬ ከማህደራችን ፕሮግራማችን ከ1983 ዓመተ ምህረት ግንቦት ወር ጀምሮ ኢትዮጵያን እንዳገር ሊያጠፋ አንቀጽ 39ን ታጥቆ የተለያዩ ክልሎችን በቋንቋ ሸንሽኖ ነፃ አውጪ ግንባሮችን ያሉትን እያጠናከረና አዳዲስ እየፈለፈለ ሕዝብን ከፋፍሎ በተለይ አማራው ላይ ዓይን ያወጣ በደል እየፈጸመ ለ27 ዓመታት ባጀ። ዘረኛው ግፈኛ አገዛዝ የቆየው ሕዝብ ሳይታገል ቀርቶ ሳይሆን በተቃዋሚ ስም ወያኔን የሚደግፉ ክህደቶች፣ አንጃዎች፣ ምሁራን ተብዬ ፕሮፌሰር፣ ዶክተሮች ጊዜ እንስጣቸው፣ እነሱ ከሄዱ አገር ይጠፋል፣ የዲሞክራሲ ጭላንጭል ታይቷል፣ ኢኮኖሚው አድጓል ወዘተ እያሉ በማወናበዳቸው ነው። ዛሬ ከማህደራችን ፕሮግራማችን እንደምናቀርበው በሐቅ ለነጻነትና ለዲሞክራሲ ይታገልና ያታግል የነበረው ኢህአፓ ብቻ ነበር ብንል ከነማስረጃው እያቀረብን እነሆ እያልን ነው። መርሳትን ነው መርሳት እንደሚባለው ተኩላው ወያኔ የበግ ለምድ ለብሶ ጽምዶ ብሎ መጥቷል። ሃይ ድፍረት፣ ይሉኝታ ቢስ፣ ኀፍረተ ቢስ ነው ወያኔ። በዛሬ ከማህደራችን ፕሮግራማችን የተለያዩና ከዓመታት በፊት ወያኔን በሚመለከት የቀረቡ ጽሑፎችን እናሰማለን። በቅድሚያ ዜና። የ75ኛ ክፍለ ጦር የአንደኛ ሻለቃ ምክትል አዛዥ መቶ አለቃ ምትኩ ሙሉ በሙሉ ተደመሰሰ። የ206ኛ ኮር 24ኛ ክፍለ ጦር የማይበገሩት የደባይ ጮቄ ሻለቃ መቶ አለቃ ምትኩ የተባለውን ያገዛዙን ቅጥረኛን ጨምሮ በርካታ የጠላትን አስከሬን በማደራረብ ጀብድ ሰርተዋል። በአምስት አቅጣጫ በመንቀሳቀስ በደባይ ጥላት ግን ወረዳ የፈጸመው የአረመኔው ኃይል በማይበገሩት የደባይ ጮቄ ሻለቃ በተቀናጀ መልኩ በወሰዱት ጥቃት መቶ አለቃ ምትኩ የተባለውን የሻለቃ ምክትል አዛዥ ጨምሮ በርካታ ሰራዊቱ በጀርምስ ግንባር ተደምሰዋል። የጥላትን የማጥቃት ዕቅድ በመረዳት ጥላትን ወደ ስበት ማዕከል በማስገባት ከፍተኛ ጥቃት የከፈቱት የ206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃና የቦቅላ አባይ ሻለቃ ደግሞ ጥላትን ከበባ ውስጥ በማስገባት በሌላ አቅጣጫ ሙትና ቁስለኛ አድርገዋል። ትንቅንቁ በበርካታ አካባቢዎች የቀጠለ ሲሆን ጥላት የተከበበውን ሰራዊት ለማውጣት መድፍ ዙ23 ሞርተር ተጠቅሟል። ከበባ ውስጥ ያለው ጥላት መውጣት ግን በፍጹም እንዳልቻለ መረጃ ምንጮች አቀብለውናል። በመካነ ሰላም የብልጽግና ጦር የቦዬ ጅራፍ ድምጽ እንዳይሰማ እገዳ መጣሉ ተሰማ። በከተማዋ ከፍተኛ ስጋት ጭንቅ መንገሱ የተገለጸ ሲሆን በመካነ ሰላም ከተማ የሰፈረው የብልጽግናው ቅጥረኛ ኃይል በአለ ቦሄ መቃረቡን ተከትሎ በከተማ ውስጥ ምንም አይነት የጅራፍ ድምጽ እንዳይሰማ ጥብቅ መመሪያ ማውጣቱ ተሰምቷል። ጦሩን ይፋዊ እገዳ የጣለው ሐምሌ 28 ቀን 2018 ዓ.ም ሲሆን ትዕዛዙን ተግባራዊ ለማድረግ ከፍተኛ እንቅስቃሴ እያደረገ ይገኛል ነው የተባለው። የአካባቢ ዓይን እማኞች እንደገለጹት የአገዛዙ ጦር ትላንት አመሻሹን በከተማዋ ጎዳናዎች ላይ በአምቡላንስ እየዞረ ትዕዛዙን በማይክሮፎን ሲያውጅ አምሽቷል። ይህ አይነቱ ያልተለመደ የለፈፋ ስልትና የሕክምና ተሽከርካሪዎችን ለወታደራዊ የቅስቀሳ ተግባር መጠቀም
ሰራዊቱ በአሁኑ ወቅት የደረሰበትን የፍርሃት የጭንቀትና የትንኮሳ ስጋት ደረጃ ቁልጭ አድርጎ የሚያሳይ ነው ተብሏል። የጅራፍ ጩኸት ከተኩስ ድምጽ ጋር ስለሚመሳሰል በሰራዊቱ ውስጥ ድንገተኛ ድንጋጤ፣ መደናገጥ እንዳይፈጠር መሆኑም የውስጥ መረጃ ምንጮች አቀብለውናል። የአካባቢው የፋኖ ኃይሎች የጅራፉ ድምጽ እንደ መሸፈኛ በመጠቀም ድንገተኛ ጥቃት ሊሰነዝሩ ይችላሉ የሚል ስጋት እንዳለና የጅራፍ ድምጽ በተሰማ ቁጥር የሰራዊቱ በከንቱ ጥይት እንዲተኩስና የጦር መሳሪያ አቅርቦትን እንዲያባክን ከማድረግ ለመቆጠብ የቡሄ በዓለ ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ በደማቅ ሁኔታ ከሚከበሩት እሴቶች አንዱ ሲሆን በተለይም ወጣቶችና ህጻናት በዓሉ ከመድረሱ ቀናት ቀደም ብሎ ጅራፍ እያጣመሩ ማጮህና የሆያ ሆየ ባህላዊ ጨዋታዎችን መጫወት የተለመደ ነው። አዲሱ የጦሩ መመሪያ ግን የሚከተሉትን ክልከላዎች ያደረገ ሲሆን ህጻናትና ወጣቶች ጅራፍ ይዘው እንዳይንቀሳቀሱና እንዳያጮሁ፣ የጸጥታ ኃይሎች ጅራፍ ይዞ የተገኘን ማንኛውንም አካል የመቀማት እርምጃ የመውሰድ ስልጣን ተሰጥቷል። ትዕዛዙን የሚጥሱ ህጻናትን ምክንያት ወላጆች ለጥያቄ መልስ ሊታሰሩ እንደሚችሉ ፍንጭ ተሰጥቷል። ይህ እገዳ በመካነ ሰላም ከተማ ነዋሪዎች ዘንድ የከፍተኛ ቅሬታን እና መሳለጫን ፈጥሯል። የከተማ ነዋሪዎች ያገዛዙ ጦር የህፃናት ጅራፍ ድምጽ እንኳን የሚያስደነግጠው የፍርሃት ቆፈን ውስጥ በመውደቁ ነው ሲሉ አስተያየታቸውን ሰጥተዋል። ከህልውና ትግል ጎን ለጎን ህዝባዊ መድረኮች ተጠናክረው ቀጥለዋል። ከሰሞኑ ሰሜን ወሎ መቄት ወረዳ አግሪት አሰፋ ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ሰፊ የህዝባዊ ንቅናቄ መድረክ አዘጋጅቷል። ማህበረሰቡ በትግሉ ተደራሽነት፣ ቅቡልነት ዙሪያ እንዲሁም በድርጅታዊ እድገት፣ የዲፕሎማሲ ስራዎች ዙሪያ ጠንካራ ሀሳቦችን ሰንዝረዋል። ሰራዊቱ ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸ ለጓዱና ማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ እያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነትን ድርጅቱ በእጅጉ ማሳደግ አለበትም ተብሏል። 4 ኪሎ አይመጡም በትናንትናው ዕለት የቅጥረኛው ባጫ ደበሌ ንግግር ከቢቢሲ አማርኛ ጋር በተደረገው ቃለ ምልልስ የሰነዘራቸው ነጥቦች በተለያዩ አውዶች ሲመዘኑ ለፕሮፓጋንዳ ፍጆታ ብቻ የቀረቡ መሆናቸው መረዳት ተደረሰበት። ባጫ 4 ኪሎ ክፍት ቢሆን እንኳን አይገቡም ሲል የሰነዘረው ሐሳብ የፋኖን ትግል ጥልቀት የደረሰበትን ምዕራፍና ቀጠናዊ ሚናውን በቅጡ ያልተረዳው ሆኖ አይደለም ሲሉ የገለጹት ሊቅ ነገሩ እንዲህ ነው። ፋኖ በቀጠናው ላይ ያለውን አሁናዊ የወሳኝ ሚና ከጠበቁትም በላይ የቀጠናው ሚዛን ጠባቂ የሆነ መምጣቱን ለማኮሰስ የተጠቀመው ፕሮፓጋንዳ መሆኑ ታውቋል። የፋኖ ትግል ግብ ለአማራ ሕዝብ የህልውና ስጋት የሆነውን ለዘመናት የቆየውን መዋቅራዊ የጭቆና ስርዓት መገርሰስ ሲሆን ፋኖ 4 ኪሎ ላይ የሚገኝን ወንበር መያዝ ብቻ ሳይሆን በዚያ ወንበር ላይ የሚቀመጥ አካል ሊኖረው የሚገባውን ሰብአዊና ሞራላዊ እሴት የመቀየር ታሪካዊ ኃላፊነት የተሸከመ ኃይል ነው ተብሏል። ዳርበኛ ዘመነ ካሴ ያለውን ድንቅ የተለያዩ የቡድኑን በበላይነት የሚመሩ የአማራ ብሎም የኢትዮጵያ ነጻ አውጪ የተባሉትን የህብረተሰቡን እሴትና ስነ ልቦና በጠበቀ መልኩ ጥልቅ የሆነ አደረጃጀት በመፍጠር ብቁ ለምስራቅ አፍሪካ ሊተርፍ የሚችል ኃይል መገንባት ችለዋል። የአማራ ፋኖ ትግል ደሞዝና ቁሳዊ ትርፍን ፍለጋ ሳይሆን የህልውና አደጋ የመቀልበስ የሞራል ግዴታ ሲሆን ባጫ በንግግሩ ገንዘብ ወስደው ህዝቡን ይተውት ማለቱ የስርዓቱን ኪራይ ሰብሳቢነትና ሁሉንም ነገር በገንዘብ የመመንዘር ባህሪ የሚያሳይ ምስክርነት ነው። ፋኖ የሚዋጋው የአማራ ህዝብ ከሚደርስበት ስልታዊ ማፈናቀል፣ የዘር ማጥፋትና የሁለተኛ ዜግነት አያያዝን ለመላቀቅ ሲሆን ነፃነትና ክብር ደግሞ በገንዘብ የማይገበያዩ እሴቶች ናቸው። በአጠቃላይ ቅጥረኛው ባጫ ደበሌ ንግግር ስርዓቱ በፋኖ ህዝባዊ መሰረት ወታደራዊ ብቃት መደናገጡን የሚያሳይ ስነ ልቦና ጦርነት አካል ነው። ፋኖ ግልጽ የሆነ ፖለቲካዊ ግብ፣ ብቁ አመራርና የማይናወጥ ህዝባዊ ድጋፍ ያለው ኃይል ሲሆን ይህ ኃይል 4 ኪሎን ለመቆጣጠር ብቻ ሳይሆን ኢትዮጵያን ከገባችበት ማቅ ለማውጣትና ሁሉንም ኢትዮጵያዊ ያቀፈ ስርዓት ለመገንባት የሚያስችል አቅም እንዳለው በተግባር እያስመሰከረ ነው ተብሏል። አማራ ክልል ላይ ተቀምጦ አሸንጉሊት በመሆን ያገዛዙ ፈረስ ሆኖ ህዝብ እያስጨፈጨፈ የሚገኘው አረጋ ከበደ አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት 66 ሚሊዮን ብር መጠየቁ ተገለጸ። በገንዘብ ኢኮኖሚ ቦታ ላይ ተቀምጧል የተባለው ካድሬ እንደገለጸው በማንኛውም አጋጣሚ የተገኘ መንግስት ደብዳቤው የአማራ ፕሬዝዳንት ተብሎ የተቀመጠው አሸንጉሊት አዲስ አበባ ሲሄድ ለሚያርፍበት ቤት እድሳት የሚሆን
66 ሚሊዮን ብር አዋጡ የሚል እንደሆነም ታውቋል። ከገንዘብና ኢኮኖሚ ቢሮ ወጪ እንዲሆንና ህብር ኮንስትራክሽን ለተባለ ተቋም እንዲከፈል የታዘበትን መረጃም ይፋ ሆኗል። ሀገር በዚህ ልክ ሲመዘነዘር ከአዲስ አበባው በተጨማሪ ባህር ዳር ከተማ አባይ ማዶ ላይ በፎቶ ከአረጋ ከበደ ቤት ሲሆን ግንባታው የተከናወነው ጎጃምን ከጎንደር ለሚያገናኘው ድልድይ ፕሮጀክት ከተገዙ ቁሳቁሶች እየተጫኑ ሲሆን በአጠቃላይ ሀገርን ለመመዝበርና ለማድቀቅ ህዝብን ለማስጨፍጨፍና እንዲማረርና ሀገርን ጥሎ እንዲሰደድ እንዲፈናቀል ለማድረግ በርካታ ሴራ ተሰርቷል። 66 ሚሊዮን ብር ለአንድ ማረፊያ ቤት እድሳት። ህዝቡ በኑሮ ውድነትና በምግብ እጥረት እየተፈተነ ባለበት በዚህ ሰዓት ሀገራችን በብዙ ኢኮኖሚያዊና ማህበራዊ ፈተናዎች ውስጥ በምትገኝበት በዚህ አስቸጋሪ ወቅት ለአንድ ባለስልጣን ጊዜያዊ ማረፊያ ቤት እድሳት ብቻ 66 ሚሊዮን ብር መጠየቁ ከህሊናና ከእውቀቱ እውነታ ጋር የተጣላ አሳፋሪ የህዝብ ሀብት ብክነት ነውም ተብሏል። ይህ ወጪ ፍጹም የቅድመ ተከተል ግድፈት፣ የህዝብን ብሶት አለመረዳትና የህዝብን እንባ ማፌዝ ሲሆን የመንግስት ሀብትና የህዝብ ግብር ለህዝብ መሰረታዊ አገልግሎቶች ለጤና፣ ለትምህርትና ለምግብ ዋስትና ሊውል እንጂ ለአንድ ግለሰብ ድሎትና ቅንጦት ውድ ዕቃ ማሟያ ሊሆን አይገባም። አገዛዙን እንዳጠቃላይ በሀገር ደረጃ ሙሉ በሙሉ የሀገሪቱን በጀት ለጦርነት ብቻ በመዋል ህብረተሰቡ በድህነት በስቃይና በጭቆና በስደት በረሃብና በእንግልት በበሽታ እየተሰቃየ እንደሚገኝ ለሁሉም ግልጽ መሆኑ የታወቀ ነው። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ለጭፍን አምባገነንነት የጨከነ ትግል ያስፈልገዋል። መድበለ ፓርቲ የሚለውን ቃሉን ራሱን ወደ ኢትዮጵያ የፖለቲካ መዝገበ ቃላት መጀመሪያ ያስገባው ኢህአፓ ሲሆን ቃሉንም መጀመሪያ በጽሑፍ መልክ ዴሞክራሲያ ያስተዋወቀው በወያኔ እጅ ወድቆ ደብዛው የጠፋው ጸጋዬ ወይን ገብረ መድህን ወይም ደብተራው ነው። ለወያኔ ቃሉም ጽንሰ ሐሳቡም ባዳ ነበሩ፣ አሁንም ናቸው። ኢህአፓ የወያኔን ጸረ ሕዝብ መስመርና ፖለቲካ መታገልና መቃወም የጀመረው ገና ከደደቢት ውልደታቸው ጀምሮ ነውናም በዚሁ መሰረታዊ መድበለ ፓርቲ ጥያቄ ወያኔ የያዘውን የተሳሳተ አቋም ገና ከእንጭጩ አጋልጦ ነበር። ወያኔ ከኢህአፓ ያለውን ልዩነት በመጽሔቱ ተደራጅ ሚያዝያ 1979 ዓመተ ምህረት ገጽ 82 ሲገልጽ እንዲህ ብሎም እንደነበር ማስታወስ ይበቃል። በማጠቃለል የኢህአፓና የኛ ሶስተኛ መሰረታዊ ልዩነት በዴሞክራሲ ጥያቄ ላይ እንደሚከተለው ማስቀመጥ ይቻላል። እኛ የሌኒንን መሰረታዊ እምነቶች ተከትለን የመደብ ገደብ ያልተደረገበት ዴሞክራሲ ሊኖር አይችልም። በዚህም መሰረት የላባደሩ ዴሞክራሲ ቡርዣውን በአንድ ወይም በሌላ መልክ ማግለሉ አማራጭ የሌለው ጉዳይ ነው ብለን እናምናለን። በዚህም መሰረት የቡርዣው ፓርቲዎች መፈቀድ የማያጠያይቅ ጉዳይ ሳይሆን እንደ ሌሎች የዴሞክራሲ መብቶች በሂደት ማዕቀብ የሚደረግበት ጉዳይ ነው እንላለን። ኢህአፓ የቡርዣ ሊበራሊዝም አመለካከትን ተከትሎ የቡርዣ ፓርቲዎች መፈቀድ አጠያያቂ መሆን የለበትም፣ ቡርዣ በመሆኑ ብቻ የዴሞክራሲ መብት ሊከለከለው አይገባም ይላል። ኢህአፓ የመደብ ገደብ ለማይደረግበት በተጨባጭ ግን የጭቁኖችን መብት መገደቡ ለማይቀር ዴሞክራሲ ቆም ያለው ሲል፣ እኛ ግን የመደብ ገደብ የማይደረግበት ዴሞክራሲ ሊኖር አይችልም፣ ዴሞክራሲ ለቡርዣው ካልተገደበ በስተቀር ለጭቁኑ መገደቡ አይቀርም እንላለን ሲል ነው ወያኔ ያቀረበው።
ይህ የወያኔ ጥራዝ ነጠቅና ግልብ ድምዳሜ በመሰረቱ አገር አንድ ገዢ ፓርቲ ብቻ ነው የሚያስፈልገው የሚለውና የአፋኙን የአልባንያውን ኤንቨር ሆዣ ፖለቲካ የሚያቀነቅን ነበር። ወያኔ ኢህአፓን ቡርዣ፣ አድሃሪ፣ ጸረ ሶሻሊስት እያለ ሲያወግዝና አልፎም የአንድ ፓርቲ አምባገነንነትን ሲሰብክ ኢህአፓ ታግሎታል፣ ተቃውሞታል። በየካቲት 1981 ዓመተ ምህረት ባወጣው ዴሞክራሲያም ወያኔ ለስልጣን ከበቃ የሚመጣውን አደጋ አስመልክቶ የሚከተለውን ጽፎ ነበር። በአውደ ጦርነት በሚገኝ ድል ብቻ መፍትሄ አይገኝም። ከአውደ ጦርነት አኳያ በአውደ ፖለቲካው ላይ በንቁ መምከርን፣ ሐሳቦች ማዋዋጥን፣ መስከንን ይጠይቃል። እንዲህ አይነቱ የፖለቲካ ቀመር ነው ለኢትዮጵያ የሚሰራው። በዚህ ቀመር መሰረት የማይታገል ውጉዝ ከማሪዎስ ነው፣ መደምሰስ፣ መዳመጥ አለበት ወዘተ አይነቱ ዛቻ አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። የአመለካከት ልዩነት በተፈጠረ ቁጥር ቡራ ከረዩ ባህላዊ መሰረቱ ግልጽ ሲሆን ከአፍ ላይ ነፋስ የሚወስደው ዴሞክራሲ አርቲፊሻል እንጂ ነው። የኢህአፓ ወቅታዊ ማስጠንቀቂያ በሚገባ ባለመደመጡ ወያኔ ያው ለስልጣን ሊበቃና ሊያደናግርም ቻለ። ሁኔታውና ባዕዳን አለቃዎቹ ስላልፈቀዱለት መድበለ ፓርቲን በአፍአዊ ደረጃ መቀበል ተገደደ። ጨርቅ ሲለው የነበረውን ሰንደቅ ዓላማ ተቀበልኩ እንዳለው ሁሉ በአማርኛ መናገር እንደጀመረው ሁሉ ይህ ግን ሁሉ ድለላ፣ ለበጣ፣ ያዞምባና የይስሙላ ነበር። መድበለ ፓርቲ ቢልም አምረው ይቃወሙኛል ያላቸውን እነ ኢህአፓን በሰበብ አስባቡ አገደ። ተለጣፊዎችን ቀፈቀፈ። ያው ጨቋኝ አንድ ድርጅቱን ኢህአዴግ በሚል ጭምብል ሸፍኖ አሰፈነ። በከይሲ ጎዳናው ሊያጅቡት የተሰለፉትንም ቀስ በቀስ መነጠረና ታዛዥና ሎሌዎችን ብቻ ኮለኮለ። የወያኔ ዴሞክራሲ አርቲፊሻል ግንጥል ጌጥና ኮሾ እርባና ቢስ መሆኑም ሳይውል ሳያድር ታየ። በኢትዮጵያ ዴሞክራሲ ካልሰፈነ ለወያኔ ድጋፍ አንሰጥም ብለው የለፈፉ ባዕዳንም ያው እንደተጠበቀው ልፈፋቸው የይስሙላ መሆኑን በማረጋገጥ ወያኔ ሕዝብ አፈናውን ባጠናከረ ቁጥር ይበልጥ እየረዱትና የአፈና ስልጠናም እርዳታ እየለገሱት ቀጠሉ። ለሚፈልጉትና በሚፈልጉት ሁሉ አለሁ ጌቶቼ ብሎ በመገኘቱና ሕዝብንም በሶማሊያ እንደታየው ለባዕድ ጥቅም ሰለባ በማድረጉ ዴሞክራሲ ታፈነ አልታፈነ ለአሜሪካም ሆነ ለአውሮፓ ግድ አላላቸውም። የጎረቤቶቹን በተለይም ሱዳንን መሬት ሁሉ ለግሶ ስላግባባም ከዚያ በኩል የሚያሰጋው ሁኔታ አልተፈጠረበትም። በአሁኑ ወቅት የወያኔ አገዛዝ በፍርሃትም በእብሪትም የመድበለ ፓርቲ ቧልቱን አክትሞና ጭምብሉንም አውልቆ የአንድ ድርጅት ጭፍን አምባገነንነትን አስፍኗል። ይህ ሁኔታ በሽፍንፍን ከ1983 ዓመተ ምህረት ጀምሮ የነበረ ቢሆንም ከወያኔ በሰላም ተፎካክረንና በምርጫ ገብተን የሚሉ ተላላዎች ሳያውቁና አውቀውም ሽፋን ሲሰጡት ቀርበው ነበር። ዛሬ ወያኔ እነሱን አልፈለጋቸውም ብሎ ጥሏቸዋል። ብቻዬን በይፋ ገዛለሁ ገደል ግቡ ብሎም ወርውሯቸዋል። አንዳንዶቹን በመለስተኛ ሹመት አቅፎ የሚያስቀጥል ሲሆን ሌሎቹን ግን ወደ ፖለቲካው ማረፊያ ቤት ሊሸኝ ተነሳስቷል። ይህም ክስተት ለኢትዮጵያ ሕዝብ ትግል ድል ነው። የወያኔ ጭምብል ወልቆ በዓለም አቀፍ ደረጃ አምባገነንነቱ በማያወላብዳ መንገድ በመጋለጡ ጠበቆቹና ደጋፊዎቹም አፍረዋል። አማካሪዎቹ ጠላቶቹ ይሆኑ ብለው የጠረጠሩም አልጠፉም። ወያኔ ግን ያዳቆነው የአልባንያ ሁሉን ተቆጣጣሪ ሰይጣን እያቀሰሰው እንጂ ሌላ አዲስ ጠባይ መጥቶበት አይደለም። የመለስ ቡድን ሁሉን መቆጣጠር የሚፈልገው ህዝባዊ ድጋፍ እንደሌለው ስለሚያውቅ ነው። በመሆኑም በራሱ ላይ እምነት የለውም። ህዝባዊ ድርጅቶችን የሚያፈርሰውና በመተካቸው ተለጣፊ የሚያቋቁመውም
ለዚህ ነው የሰራተኛና የአስተማሪ ማህበራት ላይ ያደረሰውን ማስታወስ ይበቃል። ለሰብአዊ መብት የቆሙ ማህበራትና ግብረሰናይ ድርጅቶችን ለማፈን የወጣውን ሕግ ይመለከቷል። ነጻ ጋዜጦችን ለማፈን የተወሰደውን እርምጃና የወጣውንም ሕግ ያጤኗል። የወያኔ ብዙ ሺህ ሰላዮች በሕዝብ መካከል መሰማራታቸውንም እናውቃለን። ይህ ተቆጣጠር አፍን መርህ ወያኔን ይገልጸዋል። ወያኔ እንደ ድርጅትም ሆነ ከቁንጫው አንጻርም ቢሆን ፈሪ ነው። ፈሪ ገዢዎች ደግሞ ሳይቀድሙኝ ልቅደም በሚል የርብትብት ፖለቲካ ብዙ ሕይወት ያጠፋሉ። መንግስቱ አልን መለስ ያው ነው። በወያኔ ላይ የክተት አዋጅ ማሰማት ከነበረብን ዓመታት አልፈዋል። ጥሪውም ቀርቦ ነበር፣ ግን አድማጭ ጆሮዎች ተደፍነው አስቸግረው ነበር ማለትም ይቻላል። ዛሬም ቢሆን ጅብ ከሄደ ውሻ ጮኸ የምንልበት አይደለም። ከልብ ከሆነ ክተቱ ዛሬ ነጋሪት ቢጎሰም ጠቃሚ ነው። አይወጋንም በሚል ቅዠት ግማሽ ሰራዊትን አስጨርሶ ሲያበቁ ግን እምቢልታ መንፋቱ መቼም ጉዳቱና ጥቅም የለሽነቱ ለማንም ስውር አይደለም። በሁለገብና ቆራጡ ጸረ ወያኔ ትግል የምናምን ሁሉ እስቲ እንወያይ፣ እንምከር የሚለው ጥሪ ሲስተጋባ ይህ ትብብር አፍአዊና በባዕድ አገር ለመጫጫህ ሳይሆን ተግባራዊና ተጨባጭ ትግልን እውን በሚያደርግ መንገፍ መሆን አለበት ከሚል ነው። ለዚህም ነው ህልውና አልባና የኢስሙላ ድርጅት ነን ባዮች ሳይሆን በተጨባጭ ለትግሉ አስተዋጽኦ የሚያደርጉ ለሰራዊቱ ወታደር ታጋይ የሚያቀርቡ አደራጅና ታጋይ አባላትን የሚያሰልፉት ይቅደሙ የተባለው። ተሽመድምደው የሚያዳክሙ የክፍፍልና ሉባልታ አባወራዎች፣ ታሪከ ብልሹዎች ይራቁ የተባለውም ለዚህ ነው። ከለልተኛነት ወይም ዝግነት ሳይሆን የቸከና ያደከመንን ምጸት ላለመድገም በሚልም ነው። በግልጽና በድፍረት መነገር ያለበትም ሐቅ የፖለቲካ ግንዛቤያቸው ደካማ ከመሆን አልፎ የተደነጋገረ ከሆነ ከመሪነት ቦታ ይወገዱ ማለት መቻልን ይመለከታል። የሀገርና የሕዝብ ዕጣና ነገን ይመለከታልና የግለሰብ ስሜትና ግብዝነት ከግምት ሊገባ የሚችል አይደለም። ትናንት በሀገርና በሕዝብ ላይ ወንጀል የፈጸሙም ዓለምንም ንስሐና ይቅርታ ጥየቃ የሕዝብን ጎራ ሊቀላቀሉ መፈቀድም የለበትም። ታጥቦ ጭቃ ነው አለበለዚያ። ይህ ሁሉ ቂም ወይም ማክረር አይደለም፣ የሚያዋጣ መንገድን ጥቆማ እንጂ ስህተትን እየደገም ከመከራ ወደ ባሰ መከራ እንዳንገባ ማስጠንቀቅ እንጂ። የወያኔ አገዛዝ ጸረ ሕዝብና ጸረ ኢትዮጵያ መሆኑ ተረጋግጧል። ከአሁን ወዲያ ያለፈው አሰቃቂ የምርጫ ሆነ ጠላት የለንም ቧልት ሊቀጥል ከቶም አይፈቀድም። ከአሁን ወዲያ ዋናው ጉዳይ ይህን አረመኔ አገዛዝ በሁሉም መንገድ ታግሎ ማስወገድ ብቻ ነው። ይህን የሚጻረሩ የፖለቲካ ቡድኖች ሆኑ መሪዎች ከቶም ሕዝባዊ የሚባሉ ሊሆን አይችልም። በሕዝብ ትግል ላይ ጋሬጣዎች እንጂ። ከወያኔ ጋር ሰላምና መቻቻልን የሚሰብኩ ወደዱም ጠሉም የወያኔ ጀሌዎች ናቸው። በዚህ ላይ ቅንጣትም ውዥንብር መስተናገድ የለበትም። ይህ ግልጽ ከሆነ ዘንድ ቀጣዩና አፋጣኙ ተልእኮ ክንድን አስተባብሮ ወያኔን መደቆስ ነው። የወያኔ አገዛዝ ሕዝብን በብሔረሰብና በከፋም ደረጃ በሃይማኖት ከፋፍሎ ሀገርን ሊያጠፋ እየተዋደቀ ነው። ለዚህ ሰለባ መሆን ውድቀት ነው። በብሔረሰብና በሃይማኖት ተከፋፍሎ ለወያኔ ሰለባ መሆን አገርንም ራስንም ማጥፋት ነው። ለዚህም ነው የብሔረሰብ ጭቆና በሚል ሽፋን ኢትዮጵያዊነትን ክደውና ተጻረው ያሉ ኃይሎች ወይም በሃይማኖት አክራሪነት እሳት ሊለኩሱ የተነሱት ሁሉ ከዚህ አይነት ስምሪት መታቀብና መራቅ ያለባቸው።
የብሔረሰብ ችግሮችና ጥያቄዎች በዴሞክራሲያዊት ኢትዮጵያ ጥላ ስር የሚፈቱ ናቸው። ሃይማኖትን ወጥሮና አክርሮ ደግሞ ግጭትን መጋበዝ ኃጢአት ሐራም ቢባል ማግነን አይሆንም። በመሆኑም ሕዝብ አንድነቱን አጠናክሮ በዋናውና በጋራ ጠላቱ በወያኔ አገዛዝ ላይ መነሳት አለበት። ትግሉም መራራና ከባድ መሆኑ ግልጽ መሆን አለበት። መስዋዕትነትን ይጠይቃል። ዛሬም ቢሆን ዜጎች ደማቸውን እያፈሰሱ ናቸው። ሀገርንና መብትን ማስከበር የደም ግብርን ጠያቂ ነው። ሌላ መንገድ የለም። የሀገርን ነጻነት ለማስጠበቅ ሚሊዮን ዜጎች ጣሊያንን ተዋግተው አልቀዋል። ፋሽስቱ ደርግን ሲታገሉ ብዙ መቶ ሺህ ዜጎች ተሰውተዋል። ወያኔንም ስልጣን ከመያዙ በፊት ሆነ በኋላ ሲታገሉ የወደቁት ብዙዎች ናቸው። ለዚህ መራራ መስዋዕትነት ዝግጁ ያልሆኑ ከትግሉ መድረክ ቢርቁ ጠቃሚ ነው። መትረየስ ሲጮህ መድፉ ሲያጓራ ፈሪን አርቁ ከጀግኖች ጎራ ተብሏል። ፈርቶ እንዳያስፈራ ማለት ነው። ከራሳችንም ተመክሮ ሆነ ከዓለም ታሪክ እንደምንገነዘበው ጨቋኝ ኃይሎች አይበገሬ መስለው ይታያሉ፣ ግና የወረቀት ነብሮች ናቸው። ቆራጥ ትግል ከገጠማቸው ይሸነፋሉ። አጼውም ደርግም የኢራኑ ሻህም አሜሪካም በቪየትናም የደቡብ አፍሪካ ዘረኛ ስርዓትም ወዘተ ሁሉም በሕዝብ ትግል ተሸንፈዋል። ሕዝብ ኃያል ነው የሚለው ባዶ ቃል አይደለም። የኢትዮጵያ ጀግና ሕዝብ ደግሞ ስንቱን ወራሪ አሳፍሮ የሰደደ አኩሪ ታሪክ ያለው ሕዝብ ነውና ከሃዲ ወያኔዎችን አይቀጡ ቅጣት ቀጥቶ እንጦርጦስ ማውረድ የሚችል ነው። ልንታገልና ለማታገል ቆርጠን ከተነሳን ለጭፍን አምባገነንነት መድኃኒቱ የጨከነ ትግል ነው። ኑሮ ካሉት መቃብር አይሞቅም። ጭቆና በሰፈነበት አገር የሃይማኖት ተጽዕኖ እንዲሁ ባየለበት ቀቢጸ ተስፋም በነገሰበት ብዙ ጊዜ ሽንፈት ይሰፍንና ኑሮ ካሉ መቃብርም ይሞቃል የሚለው አነጋገር ይገናል። በሌላ ገጽታው ደግሞ አቅምን አውቆ መኖር ጥሩ ነው የሚለው ትግልንና ይቻላልን አፋኝ አቋም ይሰፍናል። እንዲህም ተብሎ መዘፈኑን ያስታውሷል። ኑሮ ካሉት ግን በጭራሽ መቃብር አይሞቅም፣ ሊሞቅም አይችልም። የሕዝብ ትግል ሲጠቃና ሽንፈትም ሲያጋጥመው ተስፋ መቁረጥ መከሰቱ ያለና የነበረም ነው። ግራ ክንፍ የነበሩት አክራሪ ሃይማኖተኛ ኢየሱስ ብሎ አልቃሽና ሰማይ ቤትን አስጨናቂም ይሆናሉ። እጅ መስጠትና ከሰማይ መና መጠበቅን ስርየት ለማግኘት ማልቀስን ይመክራሉ። ራስህን ነጻ ለማውጣት ታገል የተባለውን ይረሳሉ፣ ይክዳሉ። ማለትም ነፍሳቸውን ለባለ ነፍጥ ሽጠው ይንበረከካሉ። ቀን ሌሊቱ ይጨልምባቸዋል። እነዚህ አይነት ሰዎች ትግልን ሊመሩ ቀርቶ ስለ ትግልም ሲወሳ በአጠገብ ለመገኘት የሚፈልጉ አይደሉም። የቀቢጸ ተስፋ ሐዋርያዎች ደግሞ በአገራችን ሰፍነው ከርመውብናል። ታሪካችንን የሚበርዙ ተስፋ አስቆራጭ አቋሞችን የሚያናፍሱ
የሚታገሉትን የሚያጠቁና ለመጣው ገዢና ጨቋኝ መንበርከክን የሚሰብኩ ዛሬም አሉ። ስማቸውን ባንጠቅስም ትውልድ ያውቃቸዋል። መቃብር ይሞቃል ብለው የሚያጃጅሉን ማለት ነው። መቃብር አይሞቅም፣ ኑሯል ነው ሞት። መቀበሪያ ነው መሰቃያ፣ መሞቻ። ራስን ማደናገር ትክክል አይሆንም። ለዚህም ነው ሽንፈትና ቀቢጸ ተስፋ ሲያይል የትግልን ቀንዲል አብርተው ለኩሰው በትግል የሚጸኑ ጀግኖችና አራያዎች የሚሆኑት። ብልጭ ድርግም ወኔ ታጋይ አያሰኝም። ጽናት ወሳኝ ነው። ኢህአፓ በቀይ ሽብር ተጠቅቶ የገንጣይ መንጋ ወግቶና አጠፋ ነው ብሎ ባዕዳንም አሲረውበት ወዘተ መከራውን ሁሉ ተቋቁሞ ህልውናውን ጠብቆ ታግሏል። አንዳንዶች ኢህአፓ እንደ ድሮ ጠንካራ አይደለም ሲሉ ይደመጣሉ። አለመጠንከሩ ሳይሆን የሚገርመው ህልውናውን ጠብቆ መገኘቱ ነው። ባለፉት አያሌ ዓመታት ስንት ድርጅቶች ብቅ ብለው መንገዱ ኮረኮንች ሲሆን ሲፈራርሱ አይተናል። ኢህአፓ ያውም ከውስጡ አፍራሽ አንጃዎች እየወጡ ሲበጠብጡት ሁሉንም እያከሰመና ህልውናውን እየጠበቀ ነው አሁንም በትግል ላይ አለ። ይህ እንግዲህ መቃብርም ይሞቃል የሚል አስተሳሰብና አቋምን መሰረት የሚያደርግ አይደለም፣ ሊሆንም አይችልም። ወድቆ መነሳትና ትግል እስከ ድል መንፈስን ነው የጠየቀው። ልጅ ያገኘውን ተቀብሎ ለተጨማሪ ያለቅሳል፣ ይለምናል የሚል አቋምን የሚጻረር ነው። ሰፊው ህዝብ ያሸንፋል ብሎ ማመንን፣ መጽናትን፣ መስዋዕትነትን መቀበልን፣ መቼም ቢሆን መች ተስፋ ለመቁረጥን ይጠይቃል። የኢህአፓ መንፈስ ይህ ነው። ለዚህም ነው ለመጣው ባለነፍጥ በርከክ ከሚሉት ጋር ሰግደን ፈርመን ገዢዎቹን እንቀበል ባዮች ጋር ሁሉ ኢህአፓ መስመር መስማማት ያልቻለው። የብልጦች ፖለቲካ በሚል የእጅ ሰጪዎችን አማራጭ አልቀበልም ብሎ በጽናት የቀጠለው። መቃብር ይሞቃል ባዮች በተገኘው የታሪክ ማጠፊያ ሆነ አጋጣሚ ሸብረክ ለማለት ዝግጁ ሆነዋል። ጸንተው የሚይዙት ህዝባዊ ቃል ኪዳን የለም። ቀዳዳ ሲያገኙ እንደ ጅብ ሊገቡና ከስልጣን ሊቦጭቁ ይቋምጣሉ። ስልጡን ፖለቲካ፣ ተጨባጭ ሁኔታውን መረዳት፣ የሚቻለውን ማድረግ፣ ጽንፈኛ ለመሆን ወዘተ በሚል አድርባይነታቸውን ቀባብተው ያቀርባሉ። ሌሎች ደግሞ አቋማቸውን የያዙት በባዕዳን ትዕዛዝ መሆኑን በመደበቅ ብልህነት የገፋፋቸው አስመስለው ቀቢጸ ተስፋን ይቸበችባሉ። አቅምን አውቆ መኖር ደግ ነው፣ ታላቅ ችሎታ ነውን እያቀራሩ ወያኔ አይቻልምን እየሰበኩ መቃብር ይሞቃል እያሉ ለወያኔ ይጠቅማሉ። ትግልን ይጻረራሉና ጸንቶ መታገልን ይቃወማሉ። ያለውን መከራና ስቃይ ተቀብሎ መኖርን ማለትም ለገዢዎቹ መንበርከክን ሲተረጎምና በሐቀኛ ስሙ ሲጠራ ደግሞ ሽንፈትና ባርነትን የሚያቀነቅኑ ክፍሎች ወደዱም ጠሉም ለወያኔ የሚጠቅሙ ናቸው። የሕዝብን ትግል ያሽመደምዳሉ። ለዚህም ነው ተው ማደናገሩን፣ መቃብር መቼም አይሞቅም የምንላቸው። ጸረ ወያኔ ትግላችን ይፋፋም። ወያኔ ራሱን አበለጸገ፣ ህዝብ ግን ጠወለገ። የህዝብን አሸናፊነት ያልተረዱ ብቻውን የበላ ብቻውን ይሞታል ብለው ለምነው ከወያኔ ፍርፋሪ ለመልቀም ደፋ ቀና ካሉ ውሎ አድሯል። ምንም እንኳ በተለያዩ ዘመናት ከጨቋኝ ገዢዎች እጅ ለመላቀቅ ህዝብ በትዕግስት መጠበቁ አንገቱን የደፋ ቢያስመስለውም ድሉን በልመና ሳይሆን በትግል እንደሚጎናጸፍ ለማመን የሚቸገሩ ወዳደሮች እስካሁንም ያሉ መሆኑ ታይቷል።
ከህዝብ የሰረቀ ህዝብ ያጎሳቆለ ተጠያቂነቱ የከፋ ቢሆንም የተባበረም ከተመሳሳይ ወንጀል ተጠያቂነት የሚያመልጥ እንዳልሆነ ታሪክ ደጋግሞ አሳይቷል። ለነገሩማ እንደ ሰው የተፈጠረ በሰው ልጅ ስቃይ ላይ እንደምን ሊደሰት ይቻለዋል? ከቆሻሻ መጣያ ላይ ምግቡን እየለቀመ የሚበላው በመንገዱ ቆሞ የሚለምነው ዜጋ ፈጣሪው ፈርዶበት ወይም ለዚህ አይነቱ መከራ ዳርጎት እንደሆነ አምኖ አርፎ ይቀመጣል ተብሎ ይታሰባል? ይህ ሁኔታ ዘላለማዊ ይሆናል ብሎ ማሰብስ ከየት የመጣ ጅልነት ነው? ህዝብ ትዕግስቱ ሲያልቅ፣ ተስፋው ሲሟጠጥ እዩኝ እዩኝ ያሉት ሁሉ መደበቂያ ያጣሉ። በሳዳም ሁሴን በጋዳፊ የታየው ያ ነው። መንግስቱም አንበሳ መስሎ ሲደነፋ በታየበት መድረክ ላይ አንገቱን ቀልሶ አይኑን እያቁለጨለጨ የህዝብን ስድብ ሲጠጣ ተስተውሏል። ለጊዜው ያጀቡ መስለው የሚያጨበጭቡት ሁሉ አይቀሬው የህዝብ ቀን ሲመጣ ለመክዳት አፍታም አይቆዩ። ያደላቸው ቀድሞ አውቀው ራሳቸውን ያገላሉ። ያልታደሉትም ፍርፋሪያቸውን ሲለቅሙ አንገታቸውን ተይዘው የበሉትን ይተፋሉ። ያ የኖረ ሐቅ ነው። ህዝብ የለመነውን ያህል የተለማመጠውን ያህል ለመስዋዕትነቱ ጨክኖ ሲነሳ በዳዮቹን ግንባር እየሳመ ይመርቃል ማለት አይደለም። ይጨክናል። እያንዳንዱን እንደ ሥራው ፍርድ ይሰጠዋል። በዳዮች በበደላቸው አይገፉበትም። የተንደላቀቁበት የምቾት ቤታቸው፣ የምቾት መኪናቸው ጤና ውሎ ጤና አያድርም። ፍልሚያው ህዝብ መኖር ስላቃተው፣ ገዢዎች ደግሞ ጥጋብ ባለመቻል ስለሚሆን የትግሉም ሙቀት በዚያው ልክ የሚለያይ ነው። የገዢን ምዝበራ የተጋራ ገራፊ አስገራፊ ሆኖ የተሰማራ እስከዛሬ እንደሚታየው በህዝብ መሃል ቆይቶ መንጎማለል አይቻለውም። ጊዜ ተመክሮን ትቶ ነው የሚያልፈው። እያንዳንዷ መደበቂያ ጉድጓድ ትደፈናለች፣ እያንዳንዷም ድልድይ ትዘጋለች። መግቢያው እስከንዳሁኑ አመቺ አይሆንም። ምከረው ምከረው እምቢ ካለ መከራ ይምከረው የሚለው አባባል በአየር ላይ ተንጠልጥሎ ያለ ቃል አይደለም። ያንዱ ብሶት ለሌላው የማይታየው ከሆነ ብሶተኛው ብሶቱን ማሳያ መንገድ ይፈልጋል። እርግጥ ነው የኢትዮጵያ ህዝብ ታጋሽ ነው። ትዕግስቱ ሰፊና ጥልቅ በመሆኑ የራሱን ችግር ደብቆ የአገሩን ህልውና መሰል ዜጎቹን ደህንነት ቅድሚያ ይሰጣል። ያ ማለት ግን አገር ስትሸጥ ስትለወጥ፣ ወገኑ ሲዋረድ፣ ክብሩ ሲጎድፍ ጥቅሙን አስበልጦ አርፎ ይመለከታል ማለት አይደለም። ተበዳይ ካመረረ በግ ከበረረ መመለሻም አይኖረው። የኢትዮጵያ ህዝብን ታጋሽነት እና አርቆ አስተዋይነት የሚገልጹ በርካታ ማስረጃዎች አሉ። ከዚህም መካከል የሚከተሉት ይገኛሉ። ሰላማዊ ሰልፍ ማድረግ፣ ብሶት ማሰማት ተከለከለ። ይሻሻላል ብሎ ጠበቀ። በረሃብ በቸነፈር በሚጠቃበት ወቅት ካሳደጋቸው ከብቶቹ ጋር አብሮ ሲሞት እንጂ በሮቼን አርጄ ይህን ክፉ ቀን ልወጣ ሲል አልተስተዋለም። ባጣ ባጣ አህያዬን በልቼ ነፍሴን ላትርፍ ብሎ አላሰላም፣ ወዘተ ወዘተ። የኢትዮጵያ ህዝብ ያን ያህል ለሌላው ተጨናቂ፣ ራሱን አሳልፎ ሰጭ ነው። የኢትዮጵያዊ የኩራት ምልክት ነው። ተዋርዶ ከመኖር በኩራት መስዋዕት መሆንን ይመርጣል። ለዚህም ነው ወጣቶቹ ለተበዳዩ ወገን በመቆም ለገበሬው ጥቅም በመከራከር ቀድሞም አሁንም በፋሽስቶች እጅ ወድቀው ሰለባ ለመሆን የበቁት። ስለዚህም ነው በተለያዩ አገሪቱ ክፍሎች ያሉት ወጣቶች ያንኑ መፈክር በማንሳት መከራ የሚቀበሉት። መሬት ላራሹ ብለው የገበሬውን መፈናቀል አውግዘው የሀብታሞቹን ዝርፊያና ቅሚያ ኮንነው በመታገል መስዋዕት የከፈሉት በሌላ ምክንያት አይደለም። ይህ መሰሉ የአባቶች ውርስ ይታያል ዘንድሮ የወያኔ ኑሮ በሚል እየተዘመረ በወጣቱ የቀጠለ ነው። የአገር ቅርስ፣ የባህል ውርስ
እንዲህ በቀላሉ ከህዝብ አእምሮ ሊፋቅ የሚችል አይደለም። ይህን ለወገን ሲሉ መስዋዕት መሆን የማይረዱ ሁሉ በጅልነት ቢፈርጁት ችግር የለውም። ቀኑ ሲደርስ ጅሉ ማን እንደሆነ ይታያልና ኢትዮጵያዊ እስኪያስጨርስ ጊዜ ይወስድበታል። ሳያስጨርስ መልስ አይሰጥም። እስከዛው ግን በቅጡ ያልተረዱት ያሸነፉት እየመሰላቸው ሲዝናኑ ይከጅላቸዋል። በእውነት ለመናገር ወስኖ የተነሳለት ከፊቱ የሚቆም አይኖርም። ማንም በደም በጨቀየ እጁ ሊጨብጠው አይደፍርም። ኢትዮጵያዊ በታሪኩ በሞላ አትንኩኝ፣ ድርሻዬን አትንኩብኝ፣ በመብቴ አትምጡ ሲል እንጂ ድርሻችሁን ስጡኝ ሲል አልታየም። ወያኔዎች ይህን ኢትዮጵያዊ ማንነት ነው የተጋፉት፣ ትዕግስቱን ነው የተፈታተኑት፣ ሕልውናውንና ማንነቱን ነው ሊያጠፉ የተንደፋደፉት። በጎሳ መከፋፈል ያዋጣናል ብለው ቢነሱም ማጣፊያው አጠረባቸው። በትግራይ ማህበረሰብ ስም መነገዳቸውም ጊዜው ሲመጣ ያከትማል። የትግራይ ተወላጅ ኢትዮጵያዊ የወያኔ ነፍሰ ገዳዮች ዋሻ አይሆንም። ኢትዮጵያዊነቱን ከማንም ያላነሰ እንደሚወድ፣ ነጻነቱን እንደሚያስቀድም ጥርጥር የለውም። ቀኑ ሲደርስ እየመነጠረ ያወጣቸዋል። ወያኔ የሰረቀውን እያካፈለ ሊያባብለው ቢጥርም የትግራይ ተወላጅ ኢትዮጵያዊ በዚህ ተታሎ በአገሩ ላይ አይቀልድም። ኢትዮጵያ ፈርሳ ማንም ሊያተርፍ አይችልም። ቢሰነበትም እጁን አጥቶ እግሩን ብቻ አስቀርቶ ይሆናል። ባንዳ ከሆነ ደግሞ አልሞትኩም ብሎ ሊዋሽ አይችልም። በየቀኑ የሰው ዓይን ይጠብቀዋልና ያውም ከፍርድ ካመለጠ ነው። ዛሬ እንደ ጥንቱ ተሽሎክልኮ መደበቅ አይቻልም። ቴክኖሎጂው ሁሉንም ገላልጦ በማሳየት አቅም አለው። እሾህን በሾህ ብሎ በጎሰኝነት የተሰለፈ ሁሉ እሾህን በወረንጦ መንቀያው ሰዓት ላይ ስለተደረሰ በወረንጦው ይሰለፍ። የተውሶ ይሄዳል ተመልሶ እንዲሉ የወያኔን የዘር ካኔቴራ አውልቆ ጥሎ የኢትዮጵያዊነትን ጋቢ ተጎናጽፎ ለሰልፉ ይዘጋጅ። ድል ለኢትዮጵያ ሕዝብ! ሕዝብ አሸናፊ ነው። ያለመታደል ሆኖ በማትበር ወፍ ላይ ስንወነጨፍ፣ የማያፈራ ወይንን ስንገርዝ ወርቃማ ጊዜያችንን ለማጥፋት ተገደናል። ሕዝባችን ፈልጎ ሳይሆን ተገዶ፣ ወዶ ሳይሆን ተጠምዶ ሕይወትና ዕውቀት፣ ምኞትና በጎ ራዕይ፣ የሀገር ክብርና ሰንደቅ ዓላማ እየተበረዙና እየራቁን ሲሄዱ ማስተዋል ዕጣ ክፍላችን ሆኗል። ይሁን እንጂ በረሃብ፣ በችግር፣ በመከራ፣ በስቃይ ኑሮን የሚገፋው የኢትዮጵያ ሕዝብ በየትውልዱ ላይ ቆሻሻቸውን ሊጭኑት የሚያስቡትን ባዕዳን አሳፍሮ እንደላከው ሁሉ የአሁኖቹንም በተመሳሳይ መልኩ ማስተናገድ አያዳግተውም። ራስን ከቅሌት አገርን ከውርደት ማዳን ያውቅበታል። ዝምታው ባዕዳን በየዘመናቱ ሊወሩን ከመቃጣት በውስጣችን ገብተው ሊያተራምሱን ከመፈለግ ተቆጥበው እንደማያውቁ ባለመረዳትም አይደለም። አመጣጣቸው ሰወር ያለ መንገድ መሆኑ እንዳይታዩ አገር በቀሉን ጎሰኛ ቡድን ወያኔን አደራጅተው በላያችን ላይ በመጫናቸው ከሁለት አስርታት በላይ እንዲቀልዱብን ሆኗል። ያም ቢሆን አዘላለቁን፣ አከራረሙንና አወዳደቁን ለመገንዘብ እንኳንስ እኛ እነሱም ግልጽ የሚሆንላቸው ይመስለናል። በምዕራፍ 1 ኢትዮጵያን የማጥፋት ዘመቻ ወያኔ ኤርትራውያን ወገኖቻችንን ከመገንጠል አንስቶ የባህር በር እስከ ማሳጣት እንዲሁም የጋራ መግባቢያ ቋንቋ እንዳይኖር ከማስደረግ አልፎ ዜጎችን ማፈናቀልን፣ መሬትን በሊዝ ማከራየትን፣ ነዋሪውን ማባረርን፣ ማሰርን፣ መግደልን፣ አገርን ለባዕድ ቆርሶ መሸጥን ወዘተ ወዘተ ግፍ ፈጽሞ አሳይቶናል። ይህ የሆነው ጊዜ እንስጣቸው ባይ አዋዥዎችን ቀደም በማድረጋቸውና
ሕዝብን በማደናገራቸው ነው። አሁንም ደባቸውን ቋጥረው ሸራቸውን አዝለው የሚቀርቡት እንደሆነ በውጭም በግቢም መልእክተኞች ያሏቸው መሆኑ ከሕዝቡ እይታ የተሰወረ አይደለም። ሰብአዊ መብት፣ ዴሞክራሲ፣ ረሃብ፣ ድርቅ ወዘተ የሚል ኮተታቸውን ተሸክመው ሊያዋዙት ሲጥሩ በትዝብት ይከታተላቸዋል። በድርቅ ሳቢያ ዶላር ለወያኔ አሸክመው አገርን ሲያስገነጥሉ፣ የውስጥ ትርምስ ሲያስፈጥሩ አይቷቸዋል። ከሰው አድር ብዬ ከሀገር ኖር ብዬ ለጠላቴ ዳርኳት ሚስቴን እቴ ብዬ ያለው አገርኛ አንጎራጓሪ የትዕግስቱ ውጤት መከራውን ስቃዩን ሲያበረክተው እንጂ ሲቀንሰው አላስተዋለም። ከተላላኪ ጋር ወርጄ አልታይም ብሎ ጊዜ ቢሰጥ ለጥርነፋ ዳረጉት። በቅጠል ማባረር ሲችል ሰርስረው ገብተው የሱሪ ውስጥ ጉንዳን ሆኑበት። በመሆኑም የትግሉን ስልት የረቀቀ ማድረግ የግድ ይለዋል። የኢትዮጵያ ወጣትም ቢሆን የወያኔ ማዘናጊያ መጨረሻው የጎሳ አድሎ እንደሆነ አየው፣ ተመለከተው። ለትምህርቱ ሲል እስቲ ይሁን ብሎ ቢቀበልም ከጨረሰ በኋላ ግን ዕጣ ክፍሉ ዲግሪውን ይዞ ኮብል ድንጋይ ከስካሽ ሆነ። ከወርቁ ዘር በመፈጠር ይኮራለሁ ያለው መለስ ዜናዊ ራእዩ እውን ሆነ። የወያኔ ግብረ በላዎች እየተመረጡ ስኮላርሺፕ ሲደረጉ ሌሎች ኦሮምኛ ተናጋሪ፣ አማርኛ ተናጋሪ፣ ሱርማዎች፣ አኝዋኮች፣ ኑዌሮች፣ አፋሮች፣ ሶማሌዎች ወዘተ ኢትዮጵያውያን ወጣቶች ለጥይት ኢላማ ለአጋዚ ጥጋብ መግለጫ ሆኑ። ይህች ናት የዛሬዋ ኢትዮጵያ። አሁንማ ከረሃቡ ሰቆቃ የዘረኛው ቡረቃ ብሶብናል ይላል ገበሬው። መቼ ይሆን የሚለቁን? መቼስ ሲሆን የምንለቃቸው? እንደ ተወጣጠርን አለን ይላል ህዝቡ። አሁንም ከሁለት አስርት ዓመታት በኋላ አዘናጊዎች ብቅ እያሉ ናቸው። ለማደፋፈር ሳይሆን ለማስፈራራት፣ ለማጠንከር ሳይሆን ለማላላት፣ መንገድ ለመዝጋትና መፈናፈኛ ለማሳጣት ብቅ እያሉ ናቸው። መፍትሄው ከወረቀት፣ መፍትሄው ከዲስኩረኛ አንደበት እንደማይገኝ ግልጽ ሆኖ ሳለ ከወገናችን ከወጣቱ ጎን የምንቆም ከሆነ እሰየው። አሊያ ሎሬት ጸጋዬ ገብረመድህን እንዳለው ዝም ብለን አብረን ዝም እንበል። መፍትሄው ይኸው ነው። ሕዝባችን መውጫውን ያውቅበታል። አትፈሪም ከጠላቶችሽ የሚል ሐረግ በቀድሞው ሕዝባዊ መዝሙር ውስጥ ይገኛል። ኢትዮጵያ የቃል ኪዳን አገር መሆኗም እውነት ነው። ችግር ላይ በወደቀችበት ሰዓት ሁሉ ጠላቶቿን ጥርስ የሌላቸው አንበሶች፣ ጎረቤቶቿን ጥፍር የሌላቸው ድመቶች እያደረገ አምላኳ አሳይቷታል። አንበሳው ትውልዷ በጥቃቷ ጊዜ ወደ ኋላ አፈግፍጎም አያውቅ። እጁን ለሰላም ዘርግቶ ዘምሯል። በባዶ እጁ ተደባድቧል። ያለ ወንጀሉ ታስሯል፣ ተገርፏል፣ ተገድሏል። ለትዕግስቱ ሁሉ መፍትሄው ይሄ ከሆነ እጁን ጨብጦ የሚነሳበት ወቅት እንደሚመጣ ከቶውንም መጠራጠር አያስፈልግም። ድል ለኢትዮጵያ ሕዝብ! ሕዝብ አሸናፊ ነው።